ኢትዮጵያና አሜሪካ ለረጅም ዓመታት የነበራቸው ወታደራዊ ትብብር ከፍ ወዳለ ደረጃ እየተሸጋገረ መጥቷል። ከሐምሌ 20 እስከ ሐምሌ 25 2018 ዓ.ም በአዲስ አበባ ከተማ በተካሄደው የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም በሀገሪቱ ከተካሄዱ ትልልቅ የመከላከያ የትብብር መድረኮች አንዱ ሆኖ ተመዝግቧል። ከኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር የሁለትዮሽ ውይይት ያደረጉት በአፍሪካ የአሜሪካ እዝ አዛዥ ጀነራል ዳግቪን አንደርሰን የተናገሩትም ይህንን እውነታ ነው። ኢትዮጵያና አሜሪካ በወታደራዊ ጉዳዮች ላይ የሚያደርጉት ትብብርም ለቀጠናው ሰላምና ጸጥታ መጎልበት ጉልህ ሚና ያለውና በቀጣይም በጋራ ሊከወኑ የሚችሉ ጉዳዮችን ያመላከተ ነው። So one is continuing to fight against terrorism in Somalia, against Al-Shabaab, against ISIS. ከኢትዮጵያ ጋር ያለንን የትብብር መስኮች ማስፋት በሶማሊያ አልሸባብንና አይኤስአይስን ጨምሮ በሽብርተኝነት ላይ የሚደረገውን ትግል ማጠናከር እንዲሁም ወደፊት ያሉ የትብብር እድሎችን መለየት ዋናም የውይይታችን አጀንዳዎች ነበሩ። ከኢትዮጵያ ጋር ያለን የአቅም ግንባታም የሙያ ልምድ ልውውጥና የጋራ ስልጠናዎችም ተጠናክረው ይቀጥላሉ። ጀነራል ዳግቪን አንደርሰን አያይዘውም በሰራዊት ግንባታ፣ በሎጂስቲክስ፣ በኮሚኒኬሽን፣ በስልጠናና በሎጂስቲክስ ዘርፎች ያለውን ትብብር ከጊዜ ወደ ጊዜ እየተጠናከረ መምጣቱ በሁለቱ ሀገራት መካከል ያለውን የረጅም ጊዜ አጋርነት የሚያሳይ መሆኑን ገልጸዋል። How do we work together to build a sustainable force for the future? በሰራዊት ግንባታ፣ በሎጂስቲክስ፣ በኮሚኒኬሽንስ፣ በስልጠናና በቴክኖሎጂ ዘርፎች ያለው ትብብር እየተጠናከረ ነው። ይህም በሁለቱ ሀገራት መካከል ያለውን የረጅም ጊዜ አጋርነት ያንጸባርቃል። ኢትዮጵያ በአፍሪካ የሰላምና ጸጥታ ጉዳዮች ውስጥ ያላትን ታሪካዊ ሚና ያደነቁት ጀነራል ዳግቪን አንደርሰን ከኢትዮጵያ መከላከያ ሰራዊት ጋር በመተባበር የአፍሪካ የሎጂስቲክስና የኮሚኒኬሽን ሲምፖዚየምን ማካሄድ የትብብሩ አዲስ ምዕራፍ መሆኑን ገልጸዋል። African Logistics and Communications Symposium. And so it's a very important opportunity for us to bring people together from across the continent to talk about the support that's necessary for military operations, the communications and the logistics that need to be invested in. ይህ ሲምፖዚየም የአፍሪካ የመከላከያ ተቋማት በሎጂስቲክስና በኮሚኒኬሽንስ ዘርፎች ያላቸውን ልምድ የሚለዋወጡበት፣ ዘመናዊ ቴክኖሎጂዎችን የሚያስተዋውቁበት፣ የመከላከያ ኢንዱስትሪዎችና ከግሉ ዘርፍ ጋር ትብብር የሚያጠናክሩበት እንዲሁም የአፍሪካ ሀገራት የመከላከያ አቅምን ለማሳደግ አስፈላጊ መድረክ ነው። የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአፍሪካ የአሜሪካ እዝ አዛዥ ከጀነራል ዳግቪን አንደርሰን ጋር ያደረጉት ውይይት ፍሬያማ እንደነበርና የሁለቱ ሀገራትን የመከላከያ ትብብር ወደ ከፍተኛ ደረጃ የሚያሸጋግር መሆኑን የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ገልጸዋል። እንግዲህ ወደዚህ ደረጃ የተመጣው የሁለቱ ሀገሮች ትብብርና እንዲሁም የሁለቱ መከላከያዎች ትብብር ወደ ላቀ ደረጃ በመድረሱ ነው። በዚህ ምክንያት እንግዲህ ይሄ ኮንፈረንስ እዚህ ሊካሄድ ችሏል። አሁን ይሄ ሲምፖዚየም ምን እንማራለን፣ ምን አብረን እንቀምራለን፣ እንዴት ስራ ላይ እናውላለን፣ እንዴት ይሄንን ደግሞ ለቀጠናው ሰላም ኮንትሪቢዩት እንዲያደርግ እናደርጋለን የሚል ስለነበረ ውጤታማ ነበር። ለወደፊት በዚህ በቀጠናው የሰላምና ደህንነትን ስራ አስመልክቶ እንዴት በጋራ መስራት እንደሚቻልና አሁን በአፍሪካ ቀንድ ያለውን ነገር አብሮ ማረጋጋት የሚቻልበት ሁኔታ ከኢትዮጵያ አኳያ ብቻ ሳይሆን ከቀጠናው አንጻር ኢትዮጵያ የድርሻዋን እንዴት መጫወት አለባት፣ ምንድነው ከነሱ ጋር የምንሰራው፣ ምንድነው የምንማረው፣ እርስ በርሳችን የምንማማረው የሚለውን ነገር ታሳቢ ያደረገ ነው። እኛ በእኛ በኩል እንደተለመደው የቀጠና ኃላፊነታችንን በከፍተኛ የኃላፊነት ስሜት እንወጣለን። በጋራ መስራት ባለብን ጉዳይ ላይም ደግሞ በጋራ እንሰራለን፣ በጋራ እንሰለጥናለን፣ በጋራ ለቀጠናው ሰላምና ደህንነት ማበርከት ያለብን እናበረክታለን። በዚህ ዙሪያ ውይይቶች ተደርገዋል። ውይይቱ በኢትዮጵያና በአሜሪካ መካከል ያለውን የመከላከያ ትብብር በቀጣይ የበለጠ ለማጠናከር የጋራ ቁርጠኝነትን ያረጋገጠ ሲሆን በውይይቱ ላይ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ የሁለቱ ሀገራት ከፍተኛ ወታደራዊና ዲፕሎማሲያዊ ኃላፊዎች ተሳትፈዋል።